ከ71 ዓመት በፊት ልክ በዛሬዋ ቀን የቀድሞ የኢፌዴሪ ጠቅላይ ሚኒስትር የነበሩት አቶ መለስ ዜናዊ አስረስ በትግራይ ጠቅላይ ግዛት በአድዋ ከተማ ውስጥ እንደተወለዱ ይነገራል። ጠቅላይ ሚኒስትር የነበሩት መለስ ዜናዊ ግንቦት 1 ቀን 1947 ዓ.ም ከእናታቸው ከወይዘሮ አለማሽ ገብረ ልዑልና ከአባታቸው ከአቶ ዜናዊ አስረስ በአድዋ ከተማ እንደተወለዱ ይነገራል። እስከ 8ኛ ክፍል ድረስ በአድዋ ንግስተ ሳባ ትምህርት ቤት እንደተማሩና ከ1961 እስከ 1964 ዓመተምህረትም የሁለተኛ ደረጃ ትምህርታቸውን በጀነራል ዊንጌት ትምህርት ቤት አዲስ አበባ እንደተከታተሉም ነው ይሄው መረጃቸው የሚጠቁመው። በ1965 ዓመተምህረት በአዲስ አበባ ዩኒቨርሲቲ የሕክምና ፋኩልቲ የሕክምና ትምህርታቸውን መከታተል እንደጀመሩም ይነገራል። የፖለቲካ ተሳትፏቸውን ስንመለከት በዚሁ ታሪክ ማለት ነው በ1966 መጀመሪያ በተማሪዎች መማክርት ምርጫ ላይ በመወዳደር የሳይንስ ፋኩልቲን በመወከል የአዲስ አበባ ዩኒቨርሲቲ ተማሪዎች ምክር ቤት አባል በመሆን የኢትዮጵያ ተማሪዎች ንቅናቄ አመራርን ተቀላቀሉ። በመስከረም ወር 1967 ዓ.ም የብሔረ ትግራይ ተራማጆች ማህበር ማግብት እንደተመሰረተም የንቅናቄው አባል ሆኑ። በ1967 ዓ.ም የደርግ ስርዓትን ለመታገል ወደ ትጥቅ ትግል በመውጣት የታህት ህወሓት አባል ሆኑ። ከ1967 እስከ 1969 ዓ.ም ድረስ ህወሓት ታሪክ የድርጅት ህልውናን የማረጋገጥ ምዕራፍ ፈተናዎችን በጽናት ተሻገሩ። በ1967 ዓ.ም የህወሓት ማዕከላዊ ኮሚቴ ተወካይና የከፍተኛ አመራር አባል እንደሆኑም ይሄው ታሪካቸው ይናገራል። ከዚህ ባለፈም በ1971 ዓ.ም በህወሓት አንደኛ ድርጅታዊ ጉባኤ የህወሓት ማዕከላዊ ኮሚቴ አባል ሆነው የተመረጡ ሲሆን ከ1971 እስከ 1975 ዓ.ም የትግራይን ህዝብ በብሔራዊና ህዝባዊ ትግል በስፋት ለማሳተፍ በተደረገው እንቅስቃሴም በአመራርነት ተሳተፉ። በ1975 ዓ.ም በሁለተኛው የህወሓት ድርጅታዊ ጉባኤም የህወሓት ማዕከላዊ ኮሚቴና የፖሊት ቢሮ አባል ሆነው እንደተመረጡ መረጃቸው ያሳያል። ከ1976 እስከ 1981 ዓ.ም የህወሓት ትግራይ እንቅስቃሴን ከኢትዮጵያ ህዝቦች ትግል ጋር ለማስተሳሰር ከፍተኛ የጥናትና የአመራር ሚና ተጫውተዋል እየተባለ ይነገርላቸዋል። በ1981 ዓ.ም በሶስተኛው የህወሓት ድርጅታዊ ጉባኤም የህወሓት ዋና ጸሐፊ በመሆን ተመረጡ። በ1983 ዓ.ም ህዳር ወር በኢህአዴግ የመጀመሪያው ጉባኤ የኢህአዴግ ሊቀመንበር ሆነው ተመረጡ። መንግስታዊ የአመራር ተሳትፏቸውን በዚሁ መረጃ ስናጋራችሁም በ1983 ዓ.ም ግንቦት ወር ኢህአዴግ አዲስ አበባን በተቆጣጠረበት ወቅት የኢህአዴግ ጊዜያዊ መንግስት ፕሬዝዳንት ሆነው ለአንድ ወር ያህል አገለገሉ። ከሐምሌ ወር 1983 ዓ.ም ጀምሮ ደግሞ እስከ 1987 ዓ.ም መጨረሻ አካባቢ የኢትዮጵያ የሽግግር መንግስት ፕሬዝዳንት በመሆኑም አገልግለዋል። በ1987 ዓ.ም የተካሄደውን የመጀመሪያውን የኢትዮጵያ ዲሞክራሲያዊ ምርጫን ተከትሎ በመስከረም 1988 ዓ.ም የኢትዮጵያ ፌደራላዊ ዲሞክራሲያዊ መንግስት ጠቅላይ ሚኒስትር በመሆንም እንደተመረጡ ነው ይሄው መረጃ የሚያሳየው። በ1992 ዓ.ም ሁለተኛውን ሀገር አቀፍ ምርጫ ተከትሎም ለሁለተኛ ጊዜ የኢፌዴሪ ጠቅላይ ሚኒስትር በመሆን በመስከረም 1993 ዓ.ም ተመረጡ። በ1997 ዓ.ም የተካሄደውን ሶስተኛውን ሀገር አቀፍ ምርጫ ተከትሎም በ1998 ዓ.ም መስከረም የኢፌዴሪ ጠቅላይ ሚኒስትር በመሆን ለሶስተኛ ጊዜ እንደተመረጡም መረጃዎች ያሳያሉ። በ2002 ዓ.ም የተካሄደውን አራተኛውን ሀገር አቀፍ ምርጫ ተከትሎም በ2003 ዓ.ም መስከረም የኢፌዴሪ ጠቅላይ ሚኒስትር በመሆን ለአራተኛ ጊዜ በመመረጥ እስከ ዕለተ ህልፈታቸውም በዚሁ በኃላፊነታቸው እንደቆዩም ነው መረጃዎች የሚያሳዩት። ከአየር ንብረት ለውጥ ጋር በተያያዘና በሌሎች ጉዳዮች የአፍሪካን ድምጽ በዓለም አቀፍ መድረክ በቡድን 8 እና ቡድን 24 ስብሰባ በማስተጋባት የአፍሪካ ቃል አቀባይ የሚል ስያሜ ያገኙ መሪ እንደነበሩ ይነገርላቸዋል። እንደ ኢትዮጵያ አቆጣጠር በ1995 ከዩናይትድ ኪንግደም ኦፕን ዩኒቨርሲቲ በቢዝነስ አድሚኒስትሬሽን በ2004 ዓ.ም ደግሞ ከኔዘርላንድ ኢራስመስ ዩኒቨርሲቲ በኢኮኖሚክስ የማስተርስ ዲግሪያቸውን ሰርተዋል። እንደ ኢትዮጵያ አቆጣጠር በ2002 ደግሞ ከደቡብ ኮሪያ ሃናማ ዩኒቨርሲቲ በፖለቲካ ሳይንስ የክብር ዶክትሬት እንደተቀበሉ መረጃዎች ያሳያሉ። ለኢትዮጵያ ልማት፣ ለዓለም ሰላም፣ ለምስራቅ አፍሪካ መረጋጋት ያበረከቱት አስተዋጽኦም ስር ያላነሱ የሀገር ውስጥና ዓለም አቀፍ ሽልማቶችን ከተለያዩ ተቋማት እንደተቀበሉ መረጃዎች ያሳያሉ።